ክቡራን ሰልጣኞቻችን እንኳን ወደዚህኛው የስልጠና ክፍል በሰላም መጣችሁ እያልኩኝ በዚህ የስልጠና ክፍል ውስጥ የምንመለከተው ቲፒካል ሴክሽን የሚለውን ነው። ቲፒካል ሴክሽን ምን ማለት ነው? ያው መንገዳችን ፕላን ፕሮፋይል እንዳለው ሁሉ ያ ማለት ሆሪዞንታል አላይመንት እና ቨርቲካል አላይመንት እንዳለው ሁሉ የመንገዳችን ክሮስ ሴክሽን የምናሳይበት ለምሳሌ በየ20 ሜትር መንገዳችን ምን መምሰል እንዳለበት የምናሳይበት ፓርት ነው። ስለዚህ ፓርት ለመስራት ሮድ ካልክ ውስጥ እንገባለን። ሮድ ካልክ ውስጥ ቲፒካል ሴክሽን የሚላለ ቲፒካል ሴክሽን የሚለውን እንመርጣለን። ቲፒካል ሴክሽን የሚለውን ስንመርጥ እነዚህ ነገሮች እናገኛለን። በመጀመሪያ ማኔጅ ቲፒካል ሴክሽን የሚለውን ክሊክ እናደርጋለን። ማኔጅ ቲፒካል ሴክሽን የሚለውን ስንመርጥ እንደምንመለከተው ባዶ ዲያሎግ ቦክስ ወይም ባዶ ዊንዶ እናገኛለን። ስለዚህ እዚህ ጋር ኒው ቲፒካል ሴክሽን ምትል በተን አለች። እሷን ክሊክ እናደርጋለን። እሷን ክሊክ ስናደርግ ኔም በሚለው ፊት ለፊት ባዶ ቦታ እናገኛለን። ስለዚህ ለቲፒካል ሴክሽናችን ስም እንሰጠዋለን። ለምሳሌ ዲኤስ6 ልንለው እንችላለን። ከታች ደግሞ ዲስክሪፕሽን የሚል አለ። እስከሱ ስር ባዶ ቦታ እናገኛለን። መንገዳችን ዲስክራይብ ማድረግ ከፈለግን ለምሳሌ ቴምፕሌት ወይም ደግሞ ሩራል ሮድ ብለን ዲስክራይብ ልናደርግ እንችላለን። ይሄን ካደረግን በኋላ ኦኬ እንላለን። ኦኬ ካልን በኋላ ቅድም ባዶ የነበረው ቦታ ቲፒካል ሴክሽን በሚለው ስር ዲኤስ6 ዲስክሪፕሽን በሚለው ስር ደግሞ ቴምፕሌት የሚሉትን ነገሮች እናያለን። ከዚህ በኋላ ክሎዝ ብለን እንወጣለን ማለት ነው። ከዛ በኋላ እዛው ቲፒካል ሴክሽን ውስጥ እንገባና ቪው ቲፒካል ሴክሽን ግራፊክስ የሚል አለ። ይሄ ነገር ቲፒካል ሴክሽናችን ቴምፕሌታችን የምንሰራበት ግራፊክስ ነው። እሱን ያሳየና እሱን ክሊክ ስናደርግ እዚህ ጋር ቲፒካል ሴክሽን በሚለው ፊት ለፊት ዲኤስ6 የሚል ነገር ይመጣልናል። እዚህ ጋር ብዙ ቲፒካል ሴክሽኖች ካሉን ከአንድ በላይም ከሁለት በላይ ካሉን ሊያስመርጠን ፈልጎ ነው እዚህ ጋር ይሄንንም ያመጣልን። እዚህ ውስጥ ገብተን ስንመርጥ አሁን ለጊዜው አንድ ብቻ ስላለን ነው። ብዙ ካለን ግን እዚህ ውስጥ ገብተን የምንፈልገውን መምረጥ እንችላለን። አሁን ለጊዜው ግን ዲኤስ6 ብቻ ስላለን እሱን ኦኬ እንላለን። እሱን ኦኬ ስንል እዚህ ጋር ፕሮፋይል ማን ነው እዚህ ጋር ግራፊክሱን መሳያ ግራፊክሱን እዚህ ጋር ያመጣልናል። እንደምንመለከተው ከት ዲቴል እና ፊል ዲቴል ብሎ ከፋፍሎ ያመጣልናል። ለኛ ለአሰራር እንዲያመችን እዚህ ጋር ሞዴል ውስጥ እናደርገዋለን። አውቶካድ ውስጥ ሞዴል ውስጥ ስናደርገው እዚህ ጋር ተደብቆ እናገኘዋለን። ስለዚህ እዚህ ጋር ፓን የምትለዋን ክሊክ አድርገን ወደሚመቸን ቦታ ድራግ እናደርገዋለን፣ እናመጣዋለን እንደዚህ። ይሄን ካደረግን በኋላ እዛው ቲፒካል ሴክሽን ውስጥ እንሄድና ኮንስትራክት ቲፒካል ሴክሽን የሚላል አሁን ኮንስትራክሽን ልንጀምር ነው። ኮንስትራክት ቲፒካል ሴክሽን የሚለውን ክሊክ እናደርጋለን። እሱን ክሊክ ስናደርግ ቲፒካል ሴክሽን በሚለው ፊት ለፊት አሁን ዲኤስ6 የሚል ይመጣልናል። ከአንድ በላይ ቀደም እንዳልኳችሁ የተለያዩ ቲፒካል ሴክሽኖች ቢኖሩን እዚህ ጋር እንድንመርጥ ነው ይሄን ነገር የሚያመጣልን። ከዛ ውጪ ግን እዚህ ጋር ቲፒካል ሴክሽናችን የተለያዩ ፓርቶች ይኖሩታል። ከት ኤንድ ፊል ዲቴል የሚል ፓርት አለው። ከት ኦንሊ ዲቴል የሚል ፓርት አለው። እንዲሁም ፊል ኦንሊ የሚል ፓርት አለው። ስለዚህ በመጀመሪያ ደረጃ ቲፒካል ሴክሽናችን የምንሰራው ከት ኤንድ ፊል ዲቴል በሚለው ስለሆነ እሱ ኦን መሆኑን ቼክ እናደርጋለን። አሁን ኦን ነው። ከዛ በመቀጠል እዚህ ጋር አክቲቭ ያልሆኑ ነገሮች አሉ ኮንስትራክት የምናደርግባቸው። እሱ ኦን እንዲሆንልን እዚህ ጋር ፕሪሲሽን ኢንፑት የምትላለች እሷን ነገር ክሊክ እናደርጋታለን። እሷን ክሊክ ስናደርግ እነዚህ የምንመለከታቸው ነገሮች ይመጡልናል። እዚህ ጋር የተደረደሩ ነገሮች አብሶሉት ኤክስ ዋይ ማለት አብሶሉት ዲስታንስ ማለት ነው። ኤክስ እና ዋይ ዲኤክስ ዲዋይ ማለት ዲፈረንሻል ዲስታንስ ነው፣ ያው ዲስታንስ ነው። ዲኤክስኤስ ማለት ደግሞ እዚህ ጋር ዲስታንስ እና ስሎፕ ፐርሰንት ስሎፕ አለ። ዲስታንስ እና ቨርቲካል ሆሪዞንታል ቱ ቨርቲካል ስሎፕ አለ። ዲስታንስ እና ቨርቲካል ቱ ሆሪዞንታል ስሎፕ አለ። ስለዚህ አብሶሉት አለ፣ ዲስታንስ አለ፣ ስሎፕ አለ። ከነዚህ በተጨማሪ ደግሞ እዚህ ጋር የምንመለከታት አውቶካድ ፒኪንግ ምትል አለች። እሷን ተጠቅመን መስራት እንችላለን ቲፒካል ሴክሽናችን። ስለዚህ አሁን የመጀመሪያውን የመንገዳችን ፓርት የምንሰራው ኤክስኤስ በሚለው ነው። ሆሪዞንታል ዲስታንስ ኤንድ ፐርሰንት ስሎፕ በሚለው እንሰራለን። ለምሳሌ መንገዳችን 7 ሜትር ዊድዝ ቢኖረው
አንዱን ሌን ከፍለን ስንሰራው 3.5 ሜትር ዲስታንስ ይኖረዋል። ስለዚህ በየመጀመሪያውን ፓርት ኤክሴስ በሚለው ሰራለሁ። ኢንተር ለዋለሁ ኤክሴስ እንዳለ ዲኤክስ ስጠኝ ይለኛል ዲስታንሱን። አንዱ ሌን መንገዴ 3.5 ስለሆነ 3.5 ሰጠዋለሁ። ምክንያቱም የመንገዴ ስፋት 7 ሜትር ስለሆነ ግማሹ 3.5 ይሆናል ማለት ነው። ኢንተር ለዋለሁ። ፐርሰንት ስሎፕ ስጠኝ ይለኛል። መንገዳችን ግራቭል ሮድ ወይም ዲኤስ6 ሮድ በመሆኑ ስሎፑ 4% ነው። ስለዚህ ነገር ግን ወደ ታች ስለሆነ ስሎፑ ኔጌቲቭ ይሆናል። ስለዚህ ኔጌቲቭ 4 ሰጠዋለሁ። ኢንተር ለዋለሁ። ፒቲ ኮድ ስጠኝ ይለኛል። ፒቲ ኮድ ማለት ምን ማለት ነው? መንገዳችን ክሮን ስሎፑ የሚጀምርበት ፖይንቶች፣ እነዚህን ፖይንቶች በኮድ ነው የሚያውቃቸው ግል ፖይንቱ። ስለዚህ ፒቲ ኮድ ይላቸዋል እሱ። ስለዚህ ይሄኛው የሚጨርስበት ፓርት ፒቲ ኮድ 2 ነው። ስለዚህ 2 ሰጠዋለሁ። ኢንተር ስለው እዚህ ጋር በምትመለከቱት መንገድ ይሰራልኛል። የመጀመሪያው እንግዲህ ግማሽ አንዱ ሌን በዚህ መልክ ይሰራልኛል የግል ፖይንቱ ማለት ነው። ቀጣዩን ፓርት የምሰራው ደግሞ ዋይኤች በሚለው ነው። ዋይኤች ማለት ነው ቨርቲካል ዲስታንስ ኤንድ ሆሪዞንታል ቱ ቨርቲካል ስሎፕ ማለት ነው። ኢንተር ላለው ቨርቲካል ዲስታንስ ስጠኝ ይለኛል። ቨርቲካል ዲስታንስ ዳውን ስለሆነ ኔጌቲቭ ነው። ኔጌቲቭ 0.4025 እናንተ ካልኩሌት እያደረጋችሁ መስጠት ትችላላችሁ። የተለያየ ስሎፕ ካልኩሌት እያደረጋችሁ ልትሰጡት ትችላላችሁ። ስለዚህ ኢንተር ለዋለሁ። ሆሪዞንታል ቱ ቨርቲካል ስሎፕ ስጠኝ ይለኛል። እዚህ ጋር ሆሪዞንታል ቱ ቨርቲካል ስሎፕ የምሰጠው ስሎፕ ቫልዩን ነው። ስሎፕ ቫልዩ ማለት ምን ማለት ነው? ሆሪዞንታል ስሎፕ ሲካፈል ለቨርቲካል ስሎፕ ማለት ነው። ስለዚህ 2 to 1 ነው። 2 ዲቫይድድ ባይ 1 ያው 2 ስለሆነ 2 ሰጠዋለሁ። ኢንተር ላለሁ። ፒቲ ኮድ የለውም እዚህ ጋር። ስለዚህ ኢንተር ስለው እዚህ ጋር በመንመለከተው ነገር ጨምሮ በዚህ መልክ ይሰራልኛል። ቀጣይን ፓርቲ የምሰራው ደግሞ አብሶሉት የሚለውን ተጠቅሜ ነው። ስለዚህ አብሶሉትን ለመጻፍ ኤን ጽፍለት አንደርስታንድ ያደርጋል። ኤን ጽፍ ኢንተር ስለው ኤክስ ስጠኝ ይለኛል። ኤክስ 0 ነው። ለምሳሌ መንገዴ ቲክነስ 37 ሴንቲሜትር ቢሆን ምክንያቱም መንገዴ ግራቭል ሪንግ ኮርስና ሰብግሬድ ብቻ ነው ያለው፣ ሌላ ላየር የለውም። ስለዚህ ይሄ ላየር ለምሳሌ 37 ሴንቲሜትር ቢሆን ኤክስ ስጠኝ ይለኛል። አሁን ኤክስ 0 ነው ምክንያቱም ከኦሪጂኑ ስለሚነሳ ኤክስ 0 ሰጠዋለሁ። ዋይ ስጠኝ ይለኛል። ዋይ እንዳልኳችሁ የመንገዴ ቲክነስ 37 ሴንቲሜትር ቢሆን ወደ ታች ስለሆነ ኔጌቲቭ 0.37 ሰጠዋለሁ። ኢንተር ላለው ፒቲ ኮድ ስጠኝ ይለኛል። ፒቲ ኮድ 0 ነው። ስለዚህ 0ን ጽፌ ኢንተር ስለው እዚህ ጋር በምትመለከቱት መሰረት መንገዴን በዚህ መልክ ይሰራልኛል ማለት ነው። አሁን ይሄ ፓርት ነው እንግዲህ ከት ኤንድ ፊል ዲቴል የሚባለው። ስለዚህ ከት ኤንድ ፊል ዲቴል ፓርቱን በዚህ መልክ ጨረስኩኝ ማለት ነው። በቀጣይ ምንሰራው ከት ኦንሊ ዲቴል ይሆናል። ስለዚህ እዚህ ጋር ኤግዚት ማድረግ አለብኝ። በመጀመሪያ ኤክስን ጽፌ ኢንተር ስለው ኤግዚት ያደርግልኛል፣ ይወጣል ማለት ነው። እዚህ ጋር እንደምንመለከተው ከት ኦንሊ ዲቴል የሚል አለ። እሱን ኦን አድርጌ ቅድም እንዳደረግነው ፕሪሲሽን ኢንፑትን ክሊክ ታረገው እነዚህ ነገሮች ኦን ይሆኑልኛል። ስለዚህ ቀጣዩን ፓርት ለመስራት እናንተ ዲስታንሱን ካልኩሌት አድርጋችሁ ልትሰጡት ትችላላችሁ። እኔ ግን አውቶካድ ፒኪንግ ፖይንት የምትለው እዚህ ፒክ ኢን ካድ የምትላለች እሷን ክሊክ አድርጌ እዚህ ጋር ፖይንቷን ልክ ኢንድ ፖይንት ስታሳየኝ እዚህ ጋር እንደምትመለከቱት ኢንተር ሳረገው ፒቲ ኮድ ስጠኝ ይለኛል። እዚህ ጋር ክሊክ አድርግና ኢንተር ስለው ኔክስት ፖይንት ስጠኝ ይለኛል። ቀጣዩን ፖይንት ሰጠዋለሁ። ቀጣዩን ፖይንት በዋይኤች ነው የምሰራው። ዋይኤች ጽፌ ኢንተር ስለው ዲዋይ ስጠኝ ይለኛል። ዲዋይ ኔጌቲቭ 0.597 ነው። እኔ ካልኩሌት ያደረኩት ነው ይሄ። ኢንተር ስለው ሆሪዞንታል ቱ ቨርቲካል ስሎፕ ስጠኝ ይለኛል። ተመሳሳይ ነው። 2 to 1 ነው። ስለዚህ 2 ነው ሰጠዋለሁ። ፒቲ ኮድ ስጠኝ ይለኛል። አሁን ፒቲ ኮድ አለው። ፒቲ ኮድ 3 ነው። እሱን ቅድም ሰጥቻለሁ። ኢንተር ስለው እዚህ ጋር በመተመለከቱት በሌላ በቢጫ ከለር ምክንያቱም ከት ኦንሊ ዲቴል ስለሆነ በቢጫ ከለር ይሰራልኛል። ስለዚህ በዚህ መልክ እንተንላለው። ቀጣዩ ፓርት የዲቹን ፓርት ሰራለው።
ለምሳሌ መንገዴ ቪዲች ከሆነ ያለው እዚህ ጋር ቆማለሁ ምክንያቱም ራሱ ነው ባክስሎፑን ራሱ መሬቱን ሲያገኝ የሚገጥመው ነገር ግን አሲዩም ዲቹ ትራፒዞይዳል ዲች ነው ብለን ብናስብ ቀጣዩን ፓርት የምንሰራው በኤክስ ዋይ ነው ኤክስ ዋይ ሰጠዋለሁ ዲኤክስ 9 ይለኛል 1 ሜትር ነው የዲቹ ዊድስ በየባስብ አንድን ሰጥቼ ኢንተርለዋለሁ ዲዋይ 0 ነው ቨርቲካሊ 0 ሰጥቼ ኢንተርለዋለሁ ፒቲ ኮድ 9 ይለኛል ፒቲ ኮድ አለው 4 ነው እዚህ ጋር ለዚህ 4ን ሰጥቼ ኢንተር ስለው እዚህ ጋር በመተመለከቱት መልኩ ዲቹን በዚህ መልኩ ይሰራልኛል ከዚህ በኋላ ያለውን ቀጣዩን ፓርት ራሱ ነው መሬቱን አግኝቶ ሲገጭ የሚያገናኘውና ባክስሎፑን ራሱ ሁሌ ያገኘዋልና ስለዚህ በዚህ መልኩ የግማሹን መንገዴን ወይም አንዱን ሌን ማለት ነው ሁለት ሌን ነው መንገዴ ስለዚህ አንዱን ሌን በዚህ መልኩ ጨርሳለሁ አሁን ከዚህ በኋላ ኤግዚት አደርጋለሁ ኤክስ ጽፌ ኢንተር ስለው በዚህ መልኩ ኤግዚት ያደርግልኛል ከዚህ በኋላ ምንድነው የማደርገው አንዱን ሌን ብቻ ስለሰራው ቀጣዩን ሌን እዚህ ጋር በመንመለከተው መልኩ ሚረር የሚላል ሚረር ቲፒካል ሴክሽን ፍሮም ራይት ቱ ሌፍት እና ሚረር ቲፒካል ሴክሽን ፍሮም ሌፍት ቱ ራይት የሚላል ስለዚህ አሁን ሚረር ቲፒካል ሴክሽን ፍሮም ራይት ቱ ሌፍት ስለሆነ ይሄን ክሊክ አድርጋለሁ እዚህ ጋር በመተመለከቱት መልኩ ሚረር ያደርጋል ማለት ነው ሚረር አድርጎ ያሳየኛል ስለዚህ ሚረር ካደረገልኝ በኋላ ቀጣዩ ፓርት ምንድነው አሁን ይሄ ቲፒካል ሴክሽን ኮንስትራክት አድርጌያለሁ ነገር ግን ሶፍትዌሩ ይሄ ፓርት ምን እንደሆነ አንደርስታንድ ያደርገውም ቨርቲካል ፕሮፋይላችን ማነው ክሮስ ሴክሽናችን ሲሰራ መጀመሪያ ላይ እነዚህ ነገሮች ዲዛይን ሰርፌስ ብለን እዛ ጋር ሰጥተናል ነገር ግን እዚህ ጋር ማስተዋወቅ ይጠበቅብናል ስለዚህ እዚህ ጋር መተን ዲፋይን ቲፒካል ሴክሽን የሚል እዚህ ጋር በተናለች እሷን ክሊክ ስናደርግ ክሮስ ሴክሽን ስንሰራ የሰጠናቸው ዲዛይን ሰርፌሶች ይመጡልናል ግራቭል ሰርፌስ የምትላለች እሷን ተመርጣለች ስለዚህ እሷን እንደተመረጠች እዚህ ጋር ዲፋይን የምትለውን በተን ክሊክ እናደርጋለን እሷን ክሊክ ስናደርግ እዚህ ጋር ከርሰር መስቀል ነገር ተመጣልናለች እሷን እዚህ ጋር ግራቭል ዊሪንግ ሰርፌሷ ላይ ወስደን ክሊክ እናደርጋለን ክሊክ ከለሯን ይቀይርልናል ሰብግሬዱ ዲፋይን ስለማይደረግ ኦሬዲ እሷን እንመርጥና ኦኬ እንላለን ከዛ በኋላ ዲፋይን ማድረጉን ለማረጋገጥ እዚህ ጋር ሾው ቲፒካል ሴክሽን ዴፊኒሽን የሚላል እሱን ክሊክ ስናደርግ እዚህ ጋር የተለያየ ከለር ያሳየናል ሰብግሬዱንና ላይኛውን ፓርት ሁለት አይነት ከለር ያሳየናል ዲፋይን አድርጎታል ማለት ነው ከዛ ላይ ዴፊኒሽኑ ከለሩን ለማጥፋት ክሊን ቲፒካል ሴክሽን የምትለዋል ፓርት ክሊክ ስናደርግ ወደ መጀመሪያ ኦሪጂናል ከለሩ ይመለስልናል ማለት ነው በዚህ መልክ ቲፒካል ሴክሽናችን ኮንስትራክት አድርገን ዲፋይን እናደርጋለን ማለት ነው ስለዚህ የተለያየ አይነት ቲፒካል ሴክሽን ሊኖረን ይችላል እንደ ቦታው አቀማመጥ ወይም እንደ ሶይሉ ታይፕ እንደ ቶፖግራፊው ገጠር ላይ እንዲሁም ደግሞ ከተማ ላይ ብለን ከተማ ላይ መንገዳችን ስለሚሰፋ እንዲሁም ደግሞ ከርቭ ላይ ዋይድኒንግ የሚባል ነገር አለ ስለዚህ በእነዚህ ሁኔታዎች የተለያየ አይነት ቲፒካል ሴክሽን ስለሚኖረን ለነዚህ ሁሉ የተለያየ አይነት ቲፒካል ሴክሽን ኮንስትራክት እናደርጋለን ማለት ነው ስለዚህ አሁን ባየነው መልኩ ሌላ ቀደም እንደጀመርንበት አዲስ እየጀመርን ቲፒካል ሴክሽናችን ስም እየቀያየርን የተለያየ አይነት ቲፒካል ሴክሽኖችን በዚህ መልኩ ኮንስትራክት ማድረግ እንችላለን ማለት ነው ኮንስትራክት አድርገን ዲፋይን አድርገን በዚህ መልኩ እንትን ማድረግ እንችላለን ማለት ነው ስለዚህ አሁን ቲፒካል ሴክሽን በተመለከተ በዚህ መልኩ እንድትሰሩ እየጠየቅኩኝ ቲፒካል ሴክሽንን በተመለከተ በዚህ መልኩ ጨርሳለሁ አመሰግናለሁ